በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ የእግዚአብሔር ልጆች ተብላችሁ እንድትጠሩ አብ እንዲህ ያለውን ፍቅር የሰጣችሁ መንፈስ ቅዱስ በ40 በ80 ቀናችን የዘላለም ርስት ወራሾች እንድንሆን ማኅተም የሰጣችሁ ጌታችን ኢየሱስ ክርስቶስ እግዚአብሔር ወልድ ከሰማያት ወርዶ ከእመቤታችን ተወልዶ መስቀል ላይ ቤዛ መድኃኒት ሆኖ በተሰቀለ ጊዜ ዕዳችንን የከፈለልን ያዳነን ሁላችሁ ብሩካን የእመቤታችን የቅድስት ድንግል ማርያም የአስራት ልጆች ደህና ቆያችሁ። ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ የተመሰገነ ይሁን። የእግዚአብሔር ልጆች እንግዲህ አሜሪካን ሀገር አንድ ሰው የገዛልኝ ለአገልግሎቴ የሚጠቅመኝን ለድምፅ መቅረጫ የሚሆን በጣም ቀላል ነገር ይዛችሁን የምትመጡ ሰዎች ካላችሁ በ911 413 80 ስልኬ ላይ አሳውቁኝ። ወንድሜ ካለበት ቦታ ወደ አድራሻችሁ ይልክላችኋል። ይህን ስለምታደርጉና ቅዱሱን ወንጌል አብራችሁን ስለምታገለግሉ እግዚአብሔር እናንተን ዘራችሁን ይባርክ። ዛሬ የምንማረው በመዝሙር 33 ቁጥር 4 ላይ እግዚአብሔር ቃል ቅን ስራውን በእምነት ነው የሚለውን ነው። አንዳንድ የእግዚአብሔር ቃላት በደንብ ካልተተረጎሙ በስተቀር አይገቡም። አሁን ጸሎት ስንጸልይ ዳዊት ስንደግም ብዙ ጊዜ ከምናነባቸው ንባቦች አንዱ ነው። ውስጣዊ ሐሳቡ መንፈሱ የቃሉ መንፈስ ምን ማለት እንደሆነ በእምነት ስንረዳው ደግሞ በጣም የተለየ ነው። በነገራችን ላይ ገንዘብ እየተመነዘረ ለምሳሌ የአሜሪካን ሀገር ገንዘብ ወይም ደግሞ የአውሮፓ ህብረት ገንዘብ ሲመነዘር በኢትዮጵያ በጣም ብዙ ገንዘብ ይሆናል። ብዙ ነገር ይገዛል እኛ ሀገር ሲመጣ እና አንዳንድ ጊዜ ውጭ ሀገር ስንሄድ እኛ አገልጋዮች የሚጋብዙን ሰዎች በጣም ውድ ቦታ ወስደውን ለትንሽ ሳህን ለአንድ ዲሽ ወይም ለተወሰነ ምግብ በጣም ብዙ ገንዘብ ሲከፍሉ እንበሳጭባቸዋለን። ምንድነው የምንለው? ለምንድነው እሱን ገንዘብ እኛ መጽሐፍ የምናሳትምበት ባይሆን ቢሰጡን መጽሐፍ ብናሳትምበት ያንን ገንዘብ መዝሙር ብንሰራበት ብለን እንቆጫለን። ከተለያየም በኋላ ያ ገንዘብ ቢተነተን ብዙ ገንዘብ ይሆናል ማለት ነው። ምሳሌ ነው። ልክ እንደዚህ እግዚአብሔር ቃል አንዳንዴ ድፍኑን ስናየውና ስንተረጉመው ስንተነትነው በህይወታችን ባለው ውጤት በጣም የተለያየ ነው። አሁን እንዳለው ዳዊት የእግዚአብሔር ቃል ቅን ነው ይላል። ለምንድን ነው እንደዚህ ያለው? የእግዚአብሔርን ቃል ቅን አይደለም ብሎ የሚያስብ ሰው አለ ወይ ብትሉ፣ አዎ አለ። አንዳንድ ጊዜ መሰረታዊ በሆኑ ፍላጎቶቻችን ፊት ቃሉ ይቆማል። አታርጉት ይለናል እና ማድረግ እንፈልጋለን፣ ግን አታርጉት ይለናል። በህይወታችን ዘመን ያደማንን የወጋንን ጭፍጭፍ አድርጎ ያቆሰለንን ሰው እጃችን ላይ እናገኘዋለን። አንዳንዴ ያን ጊዜ ስሜታችን፣ ንዴታችን፣ ቁጣችን ለዛ ሰው መልስ እንዲሰጠው ይዘጋጃል፣ ይፈልጋል። በጣም እንፈልጋለን። የእግዚአብሔር ቃል ክፉን በክፉ አትመልስ ብሎ ይከለክለናል። ጠላትህ ቢራብ አብላው፣ ቢጠማ አጠጣው፣ በራሱ ላይ ፍም ትከምራለህ የሚል ቃል ሲመጣልን ድንጋይ ብከምርበት ይሻለኛል ፍም ከምከምርበት። ምን ማለት ነው? ፍም ትከምራለህ ማለት ብለን በስሜታችን ተነርተን ውስጣችንን ማርካት፣ ያን ሰው በመጉዳት እኔም እንዲህ ነኝ ማለት ስንፈልግ በፍላጎታችን ፊት እግዚአብሔር ቃል ነው ብሎ ይቆማል ማለት ይቅር በለው ይለናል። ይህንን ማድረግ በጣም ያናድዳል አይደል? ምሳሌ ነው የምሰጣችሁ። ግን ይኸውላችሁ ዳዊት የእግዚአብሔርን ቃል አድርጉት እሱ ቅን ነው የሚለው። እኛ እንደምናስበው አይደለም ውጤት። የእግዚአብሔር ቃል የሚላችሁን አድርጉ፣ ክፉን በክፉ ተበቀሉ ይላችኋል። ስሜታችሁ እጃችሁ ላይ ወድቋል፣ በሉ ግደሉት ይላችኋል። የዳዊት ሰዎች ሳኦል ወደ ዋሻው ሲገባ ዳዊትን ፈልጎ ወጥቶ ግን እስቲ ወገቤ ልፈት ብሎ ወደ ዋሻው ሲገባ አንደኛ ሳሙኤል ምዕራፍ 4 ላይ አንብቦት ወደ ዋሻው ሲገባ እግዚአብሔር አምላክ በእጅ ሰጠህ ግደለው ብለውት ነበር። ስሜት እንደዚህ ነው። የእግዚአብሔርን ቃል ተቃውሞ አንዳንዴም አመናፍሶ ያመጣዋል። መንፈሳዊ ያስመስለው ግደለው አሉ። በፍጹም እግዚአብሔር የቀባውን ሰው አልገድልም ማለት ነው።
ለስሜቱ አልተሸነፈም። ለቃሉ ለመለኮታዊ ሐሳብ ራሱን ሰጠ። በዛ ሰዓት ዳዊት ይኸውላችሁ ምን ያህል የሞትኩ ሰው ነኝ፣ ምን ነክቶኝ ነው አላለም። በፍጹም አልገለውም አለ። እንደውም ጨርቁን ቆርጦ ለምልክት ስለያዘ የንጉሱን ጨርቅ በመቆረጡ በጣም የሚያዘነው እንዴት የተቆረጠ ጨርቅ ይለብሳል ብሎ ማለት ነው። ያሸነፈው ግን የዳዊት ሐሳብ ነበር። ዳዊትን እድሜ ጠግቦ እንዲሞት ያደረገው ወደ ንግስና ያመጣው እግዚአብሔር እንዲከላከልለት እንዲመራው ያደረገው ይሄ ደግነቱ ነበር። ስሜቱ የመራውን አላረገም። ለምን? የእግዚአብሔር ቃል ቅን ነው። ልቡ ውስጥ የነገረው ያ ቃል ቅን ስለነበር ያንን አመነ። አይመስልም ግን ነበር። ሳኦልን ትቶ ሳይገለው ትቶ ማለፍ አይመስልም ግን ትክክል ነበር። እና አንዳንድ የእግዚአብሔር ሐሳብና ቃል ከሐሳባችን አንጻር ሲመዘን በጣም ነው የሚለያየው። ስደት ላይ በነበርኩኝ ቤቴ ውስጥ በተቀመጥኩባቸው ጊዜያቶች ከተማርኳቸው አንድ ትምህርቶች አንድ ነገር ልንገራችሁ። ቤቴ ውስጥ ተቀመጥኩ ለዓመታት ማለት ትችላላችሁ እና ብዙ የትም አልሄድም። በቃ እንደማንኛውም ሰው ተራ ሰው ከቤት ወጥቼ መመለስ ነው። ተደብቄ ቤተክርስቲያን ሄጄ ተሳልሜ እመጣለሁ። ጫካ ውስጥ ቆሜ አስቀድሼ እመጣለሁ። ከዛ ውጭ ግን ተመልሼ ያው የምሄድበት አልነበር። በዚህ ሁኔታ ውስጥ እያለሁ አንድ ውጭ ሀገር እድል መጣልኝ። ጥሪ ግብዣ መጣልኝ። እንግዲህ እኔ በዚህ ሰዓት የውጭ ሀገር ግብዣ ያውም ከቤተ ክርስቲያን ሲመጣልኝ የእግዚአብሔር በጎ ፈቃድ ነው። በቃ ኢትዮጵያ ውስጥ እንዳትኖር በዚያው ጠፍተህ ቅር ሌላኛ አስቦ ነው ብዬ ተዘጋጀው ራሴን ለማስጠፋት ማለት እና ያለኝን ነገር አስተካከልኩ። መዝሙር ሰራው፣ ሙሉ አልበም ሰራሁ። ምክንያቱም እዛ ሀገር ኬኩን ላይመችኝ ይችላል፣ አልመጣ እችላለሁ ብዬ ስላሰብኩ አንዳንድ ውክልና የምሰጣቸው ጉዳዮች ለባለቤት የሰጠሁ። በአጠቃላይ ሰዎችን ቤተ ዘመዶችን ሰብስቤ ሸኙኝ አላልኩም እንጂ ሁሉን ነገር አደረኩኝ ማለት ነው፣ ገና ቪዛው ሳይሰጠኝ እና ከውጭ ሀገር ኤምባሲ ነበር የሚደወልልኝ ኢንተርቪው የምደረገው። ከውጭ ሀገር ኤምባሲ ተደወለልኝ፣ ኢንተርቪው ተደረግኩኝ። እርግጠኛ ነበርኩ። ማንም ሰው ደግሞ በዛ ሁኔታ ሄዶ ተከልክሎ ያቀርብ ቪዛ እርግጠኛ ነበርኩኝ እንደማገኝ። በቃ ሄጃለሁ ማለት ትችላላችሁ። ሄጃለሁ፣ ጨርሻለሁ። ሻንጣዬን ሁሉ አስሬያለሁ። በኋላ አስቸኳይ ጊዜ የታወጀበት ጊዜ ነበር ኢትዮጵያ ውስጥ። በዛ ሰዓት ይቅርታ አድርግልን አልተሳካልንም አሉኝ። በቃ አትሄድም ተከለከልኩኝ ማለት ነው። እዛ ሀገር በቃ ሰማይ ተደፋብኝ። ምክንያቱም የኔ በእግዚአብሔር ፈቃድ ነው ብዬ ያሰብኩት ቃሉ ነው ይሄን ይመራኝ፣ የቃሉ መንገድ ነው ብዬ ነበር ያሰብኩት። በኋላ ግን ተበሳጨው። ሰውም እግዚአብሔርን የማይፈልገኝ ይመሰለኝ። ለአንድ ቀን ለሁለት ቀን ብዙ አይደለም፣ እንደዛ ተሰማኝ። በጣም ከፋኝ። የእግዚአብሔር ቃል ግን ቅን ነበር። ያ ነገር ወደ ባይገባኝም ቆይቶ ግን ገባኝ። እንኳን አልሄድኩኝ ሳህን እያጠብኩ ወይም ከርታታ ስደተኛ ሆኜ እኖር ነበረ። ዛሬ የምሰራቸውን ስራዎች፣ እነዚህን ትምህርቶች፣ እነዚህን ዘማሪዎች፣ አሁን ያለኝን ኑሮ፣ የወለድኳቸውን ልጆች ላላያቸው ይችል ነበረ። ስደተኛ ሩቅ አገር የተጣለ ምስኪን ከርታታ ቄስ ሆኜ ይቀር ነበረ። እግዚአብሔር ቃል ቅን ነበረ። አትሄድ ሲለኝ እግዚአብሔር በጊዜው ከፍቶኝ ነበር። ቆይቶ ግን በጣም ትክክል መሆኑ ገባኝ። ለዚህ ነው ስራውን በእምነት ነው ያለው ዳዊት። የእግዚአብሔር ቃል ቅን ነው ብላችሁ ተቀበሉት። ፍላጎታችንን ሊቃረን ይችላል። አንዳንድ ጊዜ ለምለም ስንፈልግ በረሃ ውስጥ ሊያስቀምጠን ይችላል። ተሳካ ስንለው ሊደፋው ይችላል ያን ጉዳይ። ይሄን ግን ቅን መሆኑን እወቁ። ይሄ መንገድ ልክ አይደለም አትበሉ። ለምን አልሆነም አትበሉ። ያላገባችሁት ወንድ በጣም ብትወዱት ወንድ አለ። የእናንተ ባል ስላልሆነ በቅንነት ተቀበሉት። እግዚአብሔር ቃል ቅን ነው። ስራውን በእምነት ነው። ስራውን የምትረዱት እያመናችሁ ስትመጡ ነው። አንዳንድ ሰው ይወላችሁ ስራውን ፈጽሞ ሳይረዳ ይሞታል። እየተበሳጨ በእግዚአብሔር እያማረረ ይሞታል። ግን የእግዚአብሔር ቃል ቅን እንደሆነ በእምነት ስራ ነው የምንረዳው። አምነን ስንቀበለው፣ አሜን ስንለው፣ ልክ ነህ ባይገባኝም ልክ ነህ ስንለው ያኔ ውጤቱን ማየት እንጀምራለን። እግዚአብሔር ልጅ በጣም ብዙ ነገሮችን ሞክረን ያልተሳካልን ሰዎች አለን። ይሆናል ብለን ጨርሰን የተደፋብን ከእጃችን ያመለጠስ ነገር አለ። የሆነ 100% ይሳካል ያለው ነገር 0% መሳካት አቅቶት ከእጃችን አመልጦ ሊሆን ይችላል። ስለዚህ ምን ተሰማችሁ? እግዚአብሔርን ፍቃድ የምትጠይቁ ናችሁ። እግዚአብሔር ያልከው ይሁን የምትሉ ምንድን ነን? ግን እንዲህ አይነት ነገር ሲፈጠር ምን ይሰማችኋል?
ዳዊት ይመልስልናል ለዚህ ጥያቄ። የእግዚአብሔር ቃል ቅን ነው፣ ሐሳቡ ቅን ነው። እኛ እንደምናስበው ተንኮልና በቀል የሌለበት ሐሳብ ነው ያለው። በጣም ቅዱስ ሐሳብ ነው እግዚአብሔር ያለው። እኛ እንደምንረዳው አይደለም። እግዚአብሔር በእምነት ነው ግን የምንመራ፣ በእልህ አይደለም። ከእግዚአብሔር ጋር እልህ የተጋባችሁ ሰዎች እንደው በማርያም እላችሁን አቁሙ። የትም አትደርሱ፣ የትም አትደርሱ። ቃሉና ሐሳቡ ምን እንደሚለን ውጤቱ ምን እንደሆነ የሚገባን በእምነት ነው። የእግዚአብሔር ቃል ቅን ነው፣ አሰራሩን በእምነት ነው። ሰው ካላመነ እግዚአብሔር ሐሳብ ምን እንደሆነ ሊረዳ አይችልም። ጠላቱ እንደመሰለው ይሞታል። የሕይወቱ እንቅፋት ማን ነው ሲባል እግዚአብሔር ነው እያለ ይሞታል። በእልህ ይሞታል። የእስራኤል ልጆች በእልህ ነው ምድረ በዳ ይበላቸው። አላምንም ብለው እግዚአብሔር ላይ አምፀው ከሰጣቸው የተስፋ ቃል ይልቅ ስሜታቸውን አምነው በእልህ ምድረ በዳ ውስጥ ረግፈዋል። ባለማመናቸው ጠንቅ ወደቁ ይላል እግዚአብሔር ቃል። እና በኑሮና በሕይወታችን አሰራሩ የእግዚአብሔር አሰራር እንደዚህ ነው። እኛ የምናስበው አይደለም የሚሆነው። ስለዚህ አንዳንዴ በሰላም ጊዜ፣ በደስታ ጊዜ የእግዚአብሔርን ቃል መቀበል አያስቸግረንም። ለምሳሌ አይዞ አትፍራ እግዚአብሔር ካንተ ጋር ነው ሲለን ቀላል ሁላችንም እንቀበለው። በጣም ቀላል ተስፋ ነው። እረኛ ነኝ ሲለን፣ ጋሻ ነኝ ሲለን ደስ ይለናል በቃሉ በኩል። ተው ሲለንስ፣ ኖ ሲለንስ ደስታችን ፍጹም። ሁሌ በጌታ ደስ ይበላችሁ የሚለን ጳውሎስ ሁሌ ፊልጵስዩስ 4 ኖ ሲላችሁም ደስ ይበላችሁ፣ እሺ ሲላችሁም ደስ ይበላችሁ፣ ተስፋ ሲሰጣችሁም ደስ ይበላችሁ፣ ሲገስጻችሁም ደስ ይበላችሁ፣ ተሳስተሃል ሲላችሁም ደስ ይበላችሁ፣ ልክ ነህ ሲላችሁም ደስ ይበላችሁ ማለት ነው። በሁሉም አቅጣጫ ደስ ይበላችሁ ማለት እና አንድ ጊዜ አንድ ሰው በጣም ፈልግሃል ብሏል። በተደጋጋሚ ይፈልገኛል። ትከሻዬ ላይ ግን ህሊናዬ ውስጥ ግን የሆነ ነገር እንዳለ ይሰማኛል። ይገርማቸው እና ለምን ተጨነኩ፣ ጸሎት ጸለይኩ ማለት ነው። ይሄ ሰውዬ ለምንድን ነው የፈለገኝ? ምን ሊለኝ ነው ብዬ ማለት ነው። ከዛ ክፉ ባልንጀርነት መልካሙን አመል ያጠፋዋል የሚል ቃል በቃል መጣልኝ መጽሐፍ ቅዱስ ላይ ማለት ነው። ስለዚህ ይሄ ሰው ክፉ ባልንጀራ ነው ማለት ነው። ቃሉ ይነገረኝ፣ ስለ ሰውዬ አላውቅም፣ ቃሉ ግን ነገረኝ። ስለዚህ ባልንጀራ እንዳታረገው አለኝ ማለት ነው። እንዳታገኘው ሳይሆን እንዳታረገው ነው ያለኝ። ሄጄ አገኘሁት። ስለ አንድ ምስጢራዊ ስራ አወራኝ። አብረን እንሰራ ጋበዘኝ። ስራው ከስራ ከቢዝነስ ከምናምን ጋር የተገናኘ ነገር መሰለኝ። ብዙ አልሰማሁትም። ያ ሰውዬ ግን እኔን የሚያጠምድበት መረብ ጠላት በዛ ሰውዬ ላይ እየጠመደ መሆኑን ቀድሞ ነግሮኛል። ክፉ ባልንጀራ ነው። ደግሜ አላገኘሁትም። ምን አይነት ስራ ነው? እንዴት ነበረ? ዲቴል ጉዳዩን ለማወቅም አልፈለግኩም። ክፉ ነገር ነው ብሎ እግዚአብሔር ነገረኝ። ባልሰማውስ ኖሮ ምናልባት እዚህ ጋር ተቀምጬ ላታዩን ትችላላችሁ። የእግዚአብሔር ቃል ቅን ነው ማለት ይሄ ነው። አንዳንዴ የሚነግረን ነገር ላይመስልን ይችላል። ፍላጎታችንን ላይጠብቅ ይችላል። ችኮልነታችንን፣ ስሜታዊነታችንን ወይ ፍቅር ይዞን ይሆናል፣ ወይ ገንዘብ ፈልገን ይሆናል፣ ወይ ቸግሮን ይሆናል። ቅን መንገዱን ትተን በራሳችን መንገድ ከሄድን እንጠፋለን። ስለዚህ ቃሉን በእምነት ተቀብሎ ተግባራዊ ማድረግ እንደሚገባ የዳዊት መዝሙር 33 ቁጥር 4 ላይ ይነግረናል። እግዚአብሔር አምላካችን ስላስተማርከን እናመሰግናለን። ብዙ ጸጋ ያለ አባቶቻችን አምላክ በምስጋና ይገባል። ስለወለድናቸው ልጆቻችን በፊት ጸሎት እናደርሳለን። ሴቶችንም ወንዶች ልጆቻችን ጠብቃቸው። መንፈስህ ከመንፈሳቸው ጋር ይሁን። አንተ ከነሱ ጋር አሁን። ብርሃን በልባቸው ይብራ። የእግዚአብሔር ብርሃን የሚበራበት ትውልድ አድርጋቸው። ጥበብ ስጣቸው። ሰርተው ማደር፣ ጠንክረው መስራት፣ ተግተው መስራት፣ ውጤታሞች ሆነው ሀገር ወገን የሚጠቅሙ ዛፍ አድርገህ ባርካቸው። አይምሯቸውንም አንተን የሚፈራ አድርገህ ባርካቸው። ሰውን የሚያፍሩ አንተን የሚያከብሩ አድርጋቸው። የሚጠቅሙ በረከት የሆኑ ምንጭ ሆኑ አድርጋቸው። በጌታችን
በኢየሱስ ክርስቶስ በእርሱ ያለ ክብር ለአንተ ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። የሰማነውን በልቦናችን ጻፍልን። ኮሜንት አድርጋችሁ ላይክ በተኑን ተጨናችሁ ትውጡ። ከዛ ውጭ ግን የአጋፔ ሜምበር መሆን የምትችሉ እንዴት መሆን እንደምትችሉ ያይን ጠይቃችሁ ወይም ደግሞ ዩቲዩብ ጠይቃችሁ አጋፔ ቤተሰብ ሜምበር በመሆን ድጋፋችሁ እንድታደርጉልን ጠይቃለሁ። እግዚአብሔር ገንዘባችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም